በኢትዮጵያ ዲጂታል ክህሎትን ለማበልጸግና አስፈላጊ መሰረተ ልማት ለመገንባት ጥሩ እርምጃዎች ተራምደናል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በ24ኛው የኮሜሳ የመሪዎች ጉባኤ ላይ ባደረጉት ንግግር ዲጂታል ትራንስፎርሜሽን የአፍሪካን የኢኮኖሚ ታሪክ የመቀየር ልዩ ዕድል አቅርቧል ብለዋል። እንደ አህጉር የየሀገሮቻችንን ጥረቶች ለማጣመርና ቀጠናዊ ትስስሮችን ለማፋጠን ክህሎቱና መሰረቱ አለንም ነው ያሉት። በኢትዮጵያ የመጀመሪያው የአፍሪካ ነጻ የንግድ ቀጠና ግብይት ስርዓት በዛሬው ዕለት ተጀምሯል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት ነጻ የንግድ ቀጠናው ግብይት የኢትዮጵያን የወጪ ንግድ በማሳለጥ ረገድ ከፍተኛ ሚና ይጫወታል። በዚህም የተለያዩ ምርቶች በኢትዮጵያ አየር መንገድ ካርጎና በየብስ ትራንስፖርት አማካኝነት ወደ ኬንያ፣ ሶማሊያና ደቡብ አፍሪካ መላካቸው ተገልጿል። ኤኤምጂ ኢንዱስትሪ ፓርክን ከዋናው ኢትዮ ጅቡቲ ባቡር መስመር ጋር የሚያገናኝ የባቡር ሀዲድ ግንባታ ተጀመረ። ግንባታው ሙሉ በሙሉ በሀገር ውስጥ አቅም የሚከናወን ሲሆን በ6 ወራት ለማጠናቀቅ መታቀዱ ተጠቁሟል። በድሬዳዋ ከተማ የብረት የማዳበሪያ ከረጢት፣ የታሸገ ውሃ፣ የዱቄትና የፕላስቲክ ፋብሪካዎች ተመርቀው ለአገልግሎት ክፍት ተደረጉ። የኢንዱስትሪ ሚኒስትሩ መላኩ አለበል በምረቃ ስነ ስርዓቱ ወቅት እንዳሉት በ2017 በጀት ዓመት ብቻ $4.53 ቢሊዮን የሚያወጡ ምርቶችን በሀገር ውስጥ መተካት ተችሏል።